ሰላም እንዴት ናችሁ? ዛሬ ከሰዎች ጋር የሚኖረንን ግንኙነት እንድንመረምር የሚያደርገንንና የአደገኞቹን የናርሲሲስቶችን የስሜት ቫምፓየርነትን በካርል ዩንግ ዘ ኢምፓቲ በሚለው ሌክቸሩ የምንተነትን ይሆናል። በዚህ ቪዲዮአችን ላይ ኢምፓቲ ምንድነው? በስንት ይከፈላል? ናርሲሲስቶችስ የትኛውን ኢምፓቲ ተጠቅመው ነው ሰዎችን የሚያጠቁት? የሚሉትን ሀሳቦች የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ቆዩ። አመሰግናለሁ። ኢምፓቲ ምንድነው ከሚለው እንጀምር። ኢምፓቲ ማለት የስሜት ተጋሪነት ነው። በሌሎች ሰዎች ውስጥ ያለውን ስሜት መጋራት ማለት ነው። ኢምፓቲ ማለት የስሜት ተጋሪነት ከሆነ የስሜት ተጋሪነትን ደግሞ በሁለት እንከፍለዋለን። ስሜታዊ የስሜት ተጋሪነት ወይም ስሜታዊ ኢምፓቲ እና አእምሯዊ ኢምፓቲ ወይም አእምሯዊ የስሜት ተጋሪነት ብለን በሁለት እንከፍላቸዋለን። እነዚህን ኢምፓቲዎች አንድ በአንድ እናያቸው። እነዚህን የስሜት ተጋሪነት አንድ በአንድ እናያቸው። ከመጀመሪያው ስንጀምር ስሜታዊ ኢምፓቲ ምንድን ነው? እንዴትስ ነው የሚሰራው የሚለውን ስናይ ስሜታዊ ኢምፓቲ ማለት ሌላኛው ሰው ላይ የምናየውን ስሜት በቀጥታ እኛ ውስጥ ሲሰማን ማለት ነው። ስሜቱን መረዳት አይደለም፣ ስሜቱን እኛ ውስጥ ሲኖር ማለት ነው። ወይም ስሜቱን አውቀዋለሁ ነው ስሜታዊ ኢምፓቲ ማለት። ወይም የሌላኛውን ሰውዬ ስሜት ስንረዳው የዛ ሰውዬ ስሜት በቀጥታ እኛ ውስጥ ሲፈጠር፣ እኛ ውስጥ ሲኖር ማለት ነው። ለምሳሌ የሆነ ሰው አንጀት የሚበላ አለቃቀስ ሲያለቅስ አይተነው ጉሮሯችንን ሲተናነቀን፣ አይኖቻችን ለማልቀስ እንባ ሲያቀሩ ማለት ነው። ያን ሰውዬ ከማጽናናት ይልቅ እኛም አብረን እንደዛ ሰው ለማልቀስ ስንሞክር ይሄኛው በቀጥታ እዛ ሰውዬ ውስጥ ያለው ስሜት እኛም ውስጥ ተሰምቶናል፣ ወይም የዛን ሰውዬ ስሜት በቀጥታኛም ተጋርተነዋል ማለት ነው። የሆኑ ሰዎች ውስጥ የምናየውን ስሜት በቀጥታ እኛ ውስጥ ሲፈጠር ያ ስሜት ማለት ነው። ያን ሰውዬ ትሪት ለማድረግ ለማጽናናት ሳይሆን እንደዛ ሰውዬ ስንሆን፣ ወይም ደግሞ አንዳንድ ሰዎች ከዛ ሰውዬ በላይ ይሆናሉ። የዛ ሰውዬ አይተው እዛ ሰውዬ ውስጥ ያለው ስሜት እነሱ ውስጥ ተሰምቷቸው ከዛ ሰውዬ በላይ ስሜታዊ ሲሆኑ ልታዩ ትችላላችሁ ማለት ነው አንዳንድ ሰዎች። ስሜታዊ ኢምፓቲ ማለት ይሄ ነው። ወደ ሁለተኛው ስናልፍ ሁለተኛው አእምሯዊ ኢምፓቲ ወይም ደግሞ አእምሯዊ የስሜት ተጋሪነት ማለት ደግሞ ይሄ እንደ መጀመሪያው ስሜቶቹ እኛ ውስጥ ተሰምተውን አይደለም ስሜቶችን የምናውቃቸው። ይሄኛው የሌላውን ሰውዬ ስሜት ፊቱን አይተን ሊሆን ይችላል፣ ሪያክሽኑን አይተን ሊሆን ይችላል። ስሜቶቹን መረዳት የቁጣ ስሜት ነው፣ የመደሰት ስሜት ነው፣ የመረበሽ ስሜት ነው፣ የማዘዝ ስሜት ነው ምናምን የሚሉትን ነገሮች አይተን ነው፣ እኛ ውስጥ ተሰምቶን አይደለም፣ እኛ ፊል አድርገነው አይደለም። ግን እዛ ሰውዬ ላይ አይተን ያ ሰውዬ የተሰማውን ስሜት ምክንያቶችንና አመክኖችን በማቅረብ የዛን ሰውዬ ስሜት ለመረዳት መሞከር ወይም ደግሞ የዛን ሰውዬ ስሜት መጋራት ማለት ነው አእምሯዊ ስሜት ተጋሪነት። ለዚህኛው አእምሯዊ ኢምፓቲ ደግሞ እንደ ምሳሌ ያክል ማነሳላችሁ ምንድነው አይ ቲንክ 5ኛ ክፍል እያለው ይመስለኛል ክላስ ውስጥ በእድሜ ከኛ ከፍ የምትል ልጅ አለችና እሷ ነች አለቃ ሆና የተሾመችው። ማትስ አስተማሪያችን የሂሳብ መምህራችን 2ኛ ክፍል 3ኛ ክፍል አስተምሮን 4ኛ ክፍል ሌላ ክላስ ተመድበው 5ኛ ክፍል ድጋሚ እኛ ጋር ነው የተመደበውና እኛ ጋር ማለት አብዛኞቻችንን አስተምሮናል ከ2 ከ3 ጀምሮ ማለት ነው። እና አብዛኞቻችን ክላስ ውስጥ ያ አስተማሪ ያለውን ባህሪ ያለውን ሪያክሽን እናውቀዋለን ለማለት ነው። 5ኛ ክፍል እያለን የሆነ ቀን ላይ ያ አስተማሪ የመጀመሪያው ክፍለ ጊዜ ላይ ነው አስታውሳለሁ፣ መጣና ስሜቱ ባህሪው ምናምን ተቀያይሯል። በቃ ቁጡ ሆኖ ተበሳጭቶ ተናዶ ነው የመጣውና ክላስ ውስጥ እንደገባ በስርዓት እንኳን ሰላም አላለንም።
የቤት ስራ አውጡ ተባለ። የቤት ስራ እያየ መሀል ላይ አንድ ልጅ ደብተሬን ክላስ ውስጥ ረስቼ ሂጄ አልሰራውም አለው እና አጠገቡ ካለው ልጅ ጋር ጭንቅላቱን አጋጨው። አጠገቡ ያለው ልጅ እኮ የቤት ስራ ሰርቷል። የቤት ስራ ያልሰራው ሌላኛው ነው፣ ግን አጠገቡ ካለው ልጅ ጋር አጋጨው እና ምን እንድትይዙልኝ ነው ይሄን የምነግራችሁ፣ አስተማሪው ምን ያክል ቁጡ ተበሳጭቶ ተናዶ ተቆጥቶ እንደመጣ እንድታዩት ብዬ ነው። አጋጨው ምናምን። ይሄኛው ልጅ ምንም ባላጠፋው ተመታ። ከዛ በኋላ ክላስ ውስጥ ሲያስተምረን ሲያስረዳን ምናምን ራሱ ትንሽ ጥሩ አልነበረም። መሀል ላይ የሆኑ ልጆችን በጥፊ እየመታ ምናምን ነበረ። በቃ በጣም ቁጡ ሆኖ ከዚህ በፊት የማናውቀው አይነት ካራክተር እያሳየን ነበረ ያስተማረውና ልክ አስተማሪው ሲወጣ ክላስ ውስጥ ሁሉም ተማሪ በሚባል ደረጃ ደንግጠናል። በአስተማሪው ድርጊት ተቆጥተናል ምናምን እና በዛን ታይም ላይ እናንተ ከተማሪ ፊት ለፊት ሆናችሁ የተማሪውን ፊት ብታዩ የተኮሳተረ ያኮረፈ ምናምን ፊት ነው የምታዩት። ደንግጠናል፣ ተቆጥተናል ምናምንና ልክ አስተማሪው ወጥቶ እንኳን ክላሱ ጸጥ ረጭ ብሎ ነበረ። መሀል ልክ አስተማሪው እንደወጣ እቺ አለቃችን ያልኳችሁ እየሳቀች ዛሬ ከሚስቱ ጋር ተጣልቶ ነው እንደመጣው አለች ማለት ነው። ምን ላሳያችሁ ፈልጌ ነው፣ አብዛኞቻችን እዛ ጋር ደንግጠናል፣ ተቆጥተናል። ያስተማሪውን ስሜት በቀጥታ እኛ እያንጸባረቅን ነበር የነበረው። ይቺ የክፍል ውስጥ አለቃ የነበረችዋ ልጅ ግን ምንድነው ያደረገችው? አእምሯዊ ኢምፓቲን ነው ዲቨሎፕ አድርገው የነበረው፣ ወይም ደግሞ በአእምሯዊ ኢምፓቲ ነው የመምህሩን ስሜት የተጋራችው። ምንድነው እሷ እንዴት ምክንያቶችንና መክኖችን እንደሰጠች ላሳያችሁ። አንደኛ አስተማሪውን ከዚህ በፊት እንደዚህ ሲያስተምር አታውቀውም። የሆነ ስሜታዊ ያደረገው ነገር እንዳለ አውቃለች። ስለዚህ ሰዓቱ ጠዋት ነው፣ የመጀመሪያው ክፍለ ጊዜ ነው። ስለዚህ በመጀመሪያው ክፍለ ጊዜ እንደዚህ ተቆጥቶ ተናዶ የመጣው እዚሁ ክፍል ውስጥ የተፈጠረ ነገር በክፍሉ አይደለም። የተቆጣው የተናደደው በክፍሉ አይደለም። ስለዚህ ቁጣው፣ ንዴቱ፣ ይሄ ስሜቱ የመጣው ከዚህ ክፍል ውጪ ነው። ስለዚህ ከዚህ ክፍል ውጪ መሆኑን ጠዋት መሆኑንና ጠዋት ከቤት መውጣቱን ምክንያቶቹንና መክኖቹን እንደዚህ አደራጅታ ምን አይነት ለመበሳጨቱ ምን አይነት ምክንያት ያቀረበችው ከሚስቱ ጋር ተጣልቶ ነው የመጣው የሚል ምክንያቶች አመክኖች ወይም ምክንያትን ወይም ስሜትን የመጋራት ቴክኒክ ነው ያመጣችው ማለት ነው። በሰዓቱ አውቃው ተረድታው ገብቷት ምናምን አይደለም፣ ግን ሞር ዲቨሎፕ ያደረገችበት ወይ ነው። እኛ ደንግጠን አኩርፈን ባለንበት ሰዓት እሷ ኖርማል ነች፣ እየሳቀች ነው። እሷ ውስጥ ይሄ መቆጣቱ የማኩረፉ ስሜት የለም። እስቲል እየሳቀች ነው፣ ዘና ብላለች። ከዛ ከሚስቱ ጋር ተጣልቶ ነው የመጣው የሚል ከስሜቱ ጀርባ ያሉትን ነገሮች ለመረዳት መሞከሯ ይሄኛው ለአእምሯዊ ኢምፓቲ ጥሩ ምሳሌ ይሆናል ብዬ ስላመንኩ ነው ያስገባውላችሁ። አእምሯዊ ኢምፓቲ ማለት ይሄ ነው። እዛ ሰውዬ ላይ ያለው ስሜት እኛ ውስጥ አይፈጠርም፣ ወይም እኛ ውስጣችን አንረዳውም፣ ወይም ውስጣችን አይሰማንም። ነገር ግን ሪያክሽኖቹን አይተን የፊቱን ገጽታዎች አይተን ፊቱን አንብበን ይሄ ሰውዬ ተቆጥቷል፣ ቁጣው በእኔ ብቻ አይደለም፣ ስለዚህ በእኔ ላይ ብቻ አይደለም የተቆጣው፣ በእኔ አይደለም የተናደደው፣ ከሱ ጀርባ ከመምጣቱ በፊት እኔ ጋር ከመድረሱ በፊት ሌሎች ያስቆጡት ነገሮች አሉ፣ ያናደዱት ነገሮች አሉ፣ ያሳዘኑት ነገሮች አሉ፣ ስሜታዊ ያደረጉት ነገሮች አሉ። ስለዚህ ይህን ሰውዬ ለማረጋጋት ለመረዳት ምናምን ማድረግ ያሉብንን ነገሮች እንድናውቅ ያግዘናል ማለት ነው አእምሯዊ ኢምፓቲ ሲሆን ሁለቱን የአእምሯዊ ኢምፓቲዎችን ሁለቱን ኢምፓቲዎች ካየን በሁለት የከፈልናቸውን ኢምፓቲዎች በዚህ መልኩ ካየናቸውና ከተረዳናቸው ናርሲሲስቶች የስሜት ቫምፓየርነታቸውን ለማየት እንሞክር። እንዴት ነው ናርሲሲስቶች የስሜት ቫምፓየር የሚሆኑት ስንል በመጀመሪያ ናርሲሲስቶች ምንም አይነት ስሜታዊ ኢምፓቲ የላቸውም፣ ወይም ደግሞ ስሜታዊ የስሜት ተጋሪነት የላቸውም። ሌሎች ሰዎች ላይ ስሜቶችን አይተው ውስጣቸው ያ ስሜት አይሰማቸውም፣ የላቸውም። ወይም ደግሞ ቢኖራቸውም ይሸሹታል፣ አይቀበሉትም፣ ይገፉታል። ሻዷቸው ነው የሚያደርጉት፣ ጥላቸው ውስጥ ነው ያለው እንጂ እነሱ ውስጥ ሊቀበሉት አይፈልጉም። ስለሚገፉት ያ ስሜቱ የላቸውም፣ ከነጭራሹን የላቸውም ማለት ይቻላል ማለት ነው። ሌላው ደግሞ ምንድነው ናርሲሲስቶችን የስሜት ቫምፓየርነት የሚያደርጋቸው ይሄኛው ስሜታዊ ኢምፓቲን
ዲቨሎፕ አድርገው የሚንቀሳቀሱ ሰዎችን ለነሱ እንደ ምግብ ነው የሚጠቀሟቸው፣ ወይም ደግሞ ፍላጎቶቻቸውን ለማሟላት ፍላጎቶቻቸውን ለማግኘት እንደ ግብአት እንደ ጥሬ ዕቃ አድርገው ነው የሚወስዷቸው ናርሲሲስቶች ማለት ነው። ካርል ዩንግ ከዚህ ጋር በተገናኘ ምን ይላል? እውነተኛ ኢምፓቲ የሚመጣው ራስን ከማወቅ ወይም ደግሞ ሻዶን ከመቀበል ከመጋፈጥ ነው የሚል ሀሳብን ያነሳል። ምን ሊለን ፈልጎ ነው እዚህ ጋር? እውነተኛው ኢምፓቲ ወይም ደግሞ ትክክለኛው የስሜት ተጋሪነት የሚኖረው ይሄ ስሜታዊ ኢምፓቲን ብቻ አለመሆን ወይም ደግሞ እንደ ናርሲሲስቶች አእምሮአዊ ኢምፓቲን ብቻ አለመሆን፣ ሁለቱን በአንድ ላይ የያዘ ወይም ደግሞ ትክክለኛው ኢምፓቲ የሚመጣው ራስን ከማወቅና ጥላን ከመጋፈጥ ነው፣ ሻዶን ከመጋፈጥ ሻዶን ከመቀበል ነው የሚል ሀሳብን ያነሳል። በዙሪያችን ያሉ አብዛኞቹ ሰዎች ራሳቸውን ያውቃሉ ወይ? ይሄ ሌላ ችግር ነው። በእኔ ግምት በእኔ ሳቤ እኔ እንዳየሁትና እንደተረዳሁት ከሆነ በዙሪያችን ያሉ አብዛኞቹ ሰዎች ማንነት ራሳቸውን የማያውቁ ራሳችንን አወቅን የሚሉት እንኳን ሻዷቸውን ያልተቀበሉ ሻዷቸውን ያልተጋፈጡ ሰዎች ናቸው። ምክንያቱም ይሄ በዙሪያችን ያሉ ማህበራዊ ተቋሞቻችን ሻዷችንን እንዳንቀበል እንዳንጋፈጥ ሞር ደግሞ ወደ ሻዷችን የምንገፋቸው ነገሮች እንዲጠነክሩ የሚያደርጉን ናቸው። ለምሳሌ ትምህርት ቤቶች፣ ሃይማኖቶች፣ በዙሪያችን ያሉ ጎረቤቶቻችን፣ ማህበረሰባችን ሻዶ እንዲኖረን ትልቁን ሚና የሚጫወቱ ናቸው። ስለዚህ እነዚህ ነገሮች ሻዷችንን እንዳናቀው ይልቁኑ እነዚህ ማህበራዊ ተቋሞቻችን የሰጡንን ፐርሰናሊቲ እንድንቀበል እነሱ የሰሩልንን ማክስ የኛ ትክክለኛ ማንነት አድርገን እንድንወስደው እስከሚያስችል ደረጃ ድረስ ስለሆነ ተጽዕኖ የሚያደርጉብን ሻዷችንን አብዛኞቻችን አናቀውም። እስቲ ለራሳችንን አወቅን ብንል እንኳን ማለት ነው። ስለዚህ ራሳችንን አወቅን ባልን ቁጥር ሞር ወይ ወደ ናርሲሲስት እየሄድን ነው የምንመጣው፣ ወይ ደግሞ የበለጠ ወደ ስሜታዊ ኢምፓቲነት ነው እየተጠጋን የምንመጣው እንጂ ወደ ትክክለኛው ኢምፓቲ አንመጣም ማለት ነው። ትክክለኛውን ኢምፓቲ ጋር ለመድረስ ራስን ከማወቅን በላይ ሻዶን መጋፈጥ የግድ ነው። ምክንያቱም ናርሲሲስቶች ባይዘው ራሳቸውን ያውቃሉ ግን ሻዷቸውን መጋፈጥ አይፈልጉም። እስቲ ሻዷቸውንም ያውቁታል ግን መጋፈጥ አይፈልጉም፣ ይሸሹታል። እና ስለሚሸሹት ነው እነዚህን ስሜታዊ ኢምፓቲ የሆኑትን ሰዎች እንደ ግብአት የሚጠቀሙባቸው። ለምሳሌ ናርሲሲስቶች በብዛት ናርሲሲስት የሚሆኑ ሰዎች በልጅነታቸው ከባባድ ቻሌንጆችን አልፎ የመጡ ሰዎች ናቸው። በእንጀራ እናት ያደጉ ሰዎች፣ ጎዳና ላይ አድገው የመጡ ሰዎች ምናምን። እነዚህ ሰዎች በልጅነታቸው ቡሊ ሲደረጉ፣ ትኩረት ሲነፈጋቸው ምናምን ያደጉ ልጆች ትልቅ ሲሆኑ ይሄ ልጅነታቸው ላይ ሲደረግባቸው የነበረው ነገር አሁን ላይ እንዲያበቃ እንዲቆም ይፈልጋሉ። ስለዚህ ያን ነገር ማግኘት ስለማይፈልጉ እነዛ ነገሮች አሁንም እንዳይኖሩ የሚያደርጉ ነገሮችን ነው የሚያደርጉት። ለምሳሌ በልጅነቱ ደካማ እየተባለ ትኩረት እየተነፈገው ያደገ ልጅ ትልቅ ሲሆን ትኩረት ለማግኘት የሚፍጨረጨር ደካማ ላለመባል የሚታገል አይነት ሰው ነው የሚሆነው። ከዛ ደግሞ የበላይ መሆኑን በደካሞች ሰዎች ላይ ራሱን የበላይነቱን ለማረጋገጥ ለማሳየት ነው የሚሞክረው ማለት ነው። ስለዚህ ራሱን ያውቃል፣ ግን ይሄ የሆነ ትንሽ ስህተት ሲሳሳት ልጅነቱ ላይ ደካማ የነበረው ነገሩ ይመጣል፣ ይከተለዋል። ኦልሬዲ ሻዶ ውስጥ ስላለ ማለት ነው። ስለገፋው ነው ይሄ የኔ ማንነት አይደለም ብሎታል፣ ክዶታል። ስለዚህ ይሄ አያስኬድም ወይም ደግሞ ሻዶ ያደርግብናል ማለት ነው። ዩንግ ሻዶ ማለት እኔ አይደለሁም ብለን የገፋነው ማንነታችን ነው ይለናል። ስለዚህ አንድ ናርሲሲስት የሆነ ሰውዬ በልጅነቱ ይገፋ ከነበረ፣ ትኩረት የማይሰጠው ከነበረ፣ ደካማ ነህ እየተባለ ያደገ ልጅ ከሆነ አሁን ላይ ምንድን ነው የሚለው? ደካማ አይደለሁም፣ ይሄ ደካማነት የኔ ማንነት አይደለም፣ ትኩረት አለማግኘት የኔ ማንነት አይደለም ብሎ ስለሚያስብና ይሄ እኔ አይደለሁም የሚላቸው ነገሮች ደግሞ ሻዶችን ላይ ወይም ጨለማ የአእምሯችን ክፍል ውስጥ ስለሚከማቹ ልክ ይሄ ናርሲሲስት የሆነ ሰውዬ
የሆነ ትንሽ ስህተት ሲሳሳት ሲደክመው ምናምን ይሄ ልጅነቱ ላይ ያለው ወይም ደግሞ ጨለማ የአእምሮ ክፍል ውስጥ ያጨቀው ሻዶ ያደረገው ነገሩ ይወጣና አየህ ደካማ ነህ፣ አየህ አልቻልክም፣ አየህ ተሸነፍክ፣ አየህ ሰዎች ትኩረት እየሰጡ አይደለም ስለሚለው ከዛ ነገር ለመሸሽ ሲል ነው እነዚህ ስሜታዊ ኢምፓቲ የሆኑትን ሰዎች ሊጠቀምባቸው የሚሞክረው። ናርሲሲስት የሆኑ ሰዎች ስሜታዊ ኢምፓቲ የሆኑትን ሰዎች ሲጠቀሙ እንዴት በዚህ ልክ ጨካኝ ይሆናሉ? እንዴት አይገባቸውም? እንዴት እንደዚህ ያደርጓቸዋል? ምናምን ልንል እንችላለን ከውጭ ሆነን። ነገር ግን እነዚህ ሰዎች ወይም ናርሲሲስት የሆኑት ሰዎች ስሜታዊ ኢምፓቲ የሆኑት ሰዎች ላይ በደንብ የሆኑት ሰዎች ላይ እንደዚህ አይነት ጭካኔ እንደዚህ አይነት ክፋትን የሚያደርጉት እነሱ ውስጥ ያለውን ደካማነት፣ እነሱ ውስጥ ያለውን አለመቻል፣ እነሱ ውስጥ ያለውን ትኩረት አለመሰጠት እነዛ ሰዎች ላይ ወይም ስሜታዊ ኢምፓቲ የሆኑ ሰዎች ላይ ፕሮጀክት ስለሚያደርጉ ነው። ደካማ የሆኑ ሰዎች ትኩረት የተነፈጉ ሰዎችን ሲያዩ እነዛ ሰዎች ላይ ያለውን ድካም፣ እነዛ ሰዎች ላይ ያለውን ትኩረት ማጣት መርገጥ ይፈልጋሉ። ስለዚህ እነዛን ሰዎች ይይዟቸውና የተለያዩ ማክሶችን እየለበሱ ልክ እነዛ ስሜታዊ ኢምፓቲ የሆኑት ሰዎች የሚፈልጉትን አይነት ማክስ እየለበሱ ይቀርቧቸውና ስሜቶቻቸውን ማኔጅ ያደርጋሉ። ስሜቶቻቸውን ማኔጅ በማድረግ ይቆጣጠሯቸዋል እና እነዚህ ስሜታዊ ኢምፓቲ የሆኑትን ሰዎች ላይ ክፋትና ጭካኔዎችን በማድረግ እርካታ ወይም ደስታ የሚሰማቸው ያ ልጅነታቸውን ደካማ የተባሉበትን ትኩረት ያጡበትን ምናምን ይሄ የተገፉበትን ልጅነታቸውን ያንን ነገር የጨቆኑት እዛ ነገር ላይ የበላይነት ያገኙ መስሎ ስለሚሰማቸው ነው እነዛኞቹ ሰዎች ላይ ፕሮጀክት አድርገው እነዛ ሰዎች ላይ ጭካኔን ክፋትን በማሳየታቸው እርካታ የሚሰማቸው ማለት ነው። ስለዚህ ወደ ትክክለኛው ስሜት ተጋሪነት ለመምጣት የግድ ራሳችንን ማወቅ እና ጨለማችንን መጋፈጥ መቻል አለብን። ኦኬ እሺ፣ አብዛኞቹ የሚጠይቁት ጥያቄ ምንድን ነው? እንዴት ነው ሻዶይን ማወቅ የምችለው የሚለው ነው። ይሄ ደግሞ ከሰዎች ጋር በሚኖሩን ግንኙነቶች ውስጥ የምናሳየው ሪያክሽን ምን አይነት ነው? ሰዎች እንዳያዩብን የምንደብቃቸው ማንነታችን የትኞቹ ናቸው? ለምሳሌ ታክሲ ውስጥ ቁጭ ብለን ስልክ ስናወራ ምን አይነት ጭንብል ነው የምንለብሰው? ማለት ቤስት ፍሬንዳችን የመጨረሻ ቤስት ፍሬንዳችን የሆነን ሰውዬ እሱ ፊት ስንሆን እንደምናወራው ታክሲ ውስጥ ሆነን ከዛ ሰው ጋር ስልክ ስናወራ አናወራም። እና ይህንን ቼክ ብናደርገው ለምሳሌ ሰዎች እንዳያዩብን ፈልገን የምንደብቀው ነገር የትኛው ነው? ከሰዎች ፊት ስንቀርብ የምንለብሰው ጭንብል ምን አይነት ጭንብል ነው የሚለውን ማወቅ። ለምሳሌ ከሰዎች ፊት ስንቀርብ የምንለብሰው ጭንብል ያ ጭንብል ሻዶችን ውስጥ ያለው ተቃራኒ ነው። ለምሳሌ በቃ ሰላማዊ ሰው የፍቅር ሰው ምናምን ለመምሰል የምንሞክር ከሆነ ውስጣችን ጭካኔ አለ፣ ውስጣችን ክፋት አለ፣ ውስጣችን ተንኮል አለ ምናምን ነገር ማለት ነው። ስለዚህ ይህንን ነገር ሻዶ አድርገነዋል፣ ገፍተነዋል። ምክንያቱም ሃይማኖቶቹ፣ ትምህርት ቤቱ፣ በዙሪያችን ያለው ጎረቤቱ ምናምን በቃ ለእኛ እንደ ምሳሌ እንደ አርያ አድርጎ የሚነግሩን መልካምነትን መርዳትን ምናምን ስለሆነ በቃ ይሄ ብርሃንን መፈለግን ምናምን አድርገን እንወስደዋለን። ካርል ዩንግ ምንድን ነው የሚለው? እንደውም አዌክ እንዲሆነ ሰው ይሄ ትክክለኛ የነቃ ሰው ማለት ብርሃንን የሚያስብ ሰው አይደለም። ካርል ዩንግ እንደውም ምንድን ነው የሚለው? አዌክ እንዲሆነ ሰው ወይም ደግሞ የነቃ ሰው ብርሃንን የሚያስብ ሰው አይደለም፣ ጨለማውን የተጋፈጠ ሰው ነው የሚልም ሌላ ሀሳብ አለው። ይሄ ማለት ብርሃን የሚለው ካርል ዩንግ ይሄ ደግነት፣ መልካምነት፣ የዋህነት፣ ሰውን መርዳትና የመሳሰሉትን ነገሮች ነው ብርሃን የሚለው። ጨለማው የሚለው ደግሞ እነዚህ የዚህ ተቃራኒ የሆኑትን ማለት ነው። እነዚህንም ተጋፍጦ ያሸነፈ ነው። ከዛ ትክክለኛው ኢምፓቲ ወይም ትክክለኛ የስሜት ተጋሪ ላይ የደረሰ ሰው ደግሞ ጨካኝ መሆን እየቻለ ግን ጨካኝ አለመሆንን የመረጠ ሰው ነው። ትክክለኛው ተረጂው ግን ክፋትን እንደሆነ ክፋት ቆጥሮ ወይም ደግሞ እሱ ውስጥ እንደሌለ አድርጎት ወይም ይሄ ክፋት የኔ ባህሪ የኔ ማንነት አይደለም፣ አልፈልገውም፣ አልቀበለውም ብሎ የሚገፋው ሳይሆን ኦፍኮርስ ጨካኝ ነኝ፣ እኔ ውስጥ ክፋት አለ፣ ሰው ነኝ አለ፣ ግን በምርጫዬ ነው መልካምነትን የማደርገው ብሎ መልካም መሆን መቻልን ነው ካርል ዩንግ ትክክለኛ ኢምፓቲነትን የሚያመጣው ማለት ነው።
ወደ ትክክለኛው ኢምፓቲ ለመምጣት ሰዎችን ለመርዳት የሰዎችን ስሜት አንደርስታንድ አድርገን እንደ ሰዎቹ ስሜት ለመሆን ከመሞከራችን በፊት መጀመሪያ ማንነታችንን ማወቅ መቻል አለብን። ሻዶችንን መጋፈጥ መቻል አለብን። ያ ካልሆነ ወይ የናርሲሲስቶች ምግብ ነው የምንሆነው፣ ካልሆነ ደግሞ እኛ ራሳችን ናርሲሲስቶቹን ነው የምንሆነው ማለት ነው። ራሳችንን ማወቃችን ብቻ በራሱ ሻዶችንን መጋፈጥ አለመቻላችን በራሱ ሌላ ችግር ያመጣል ማለት ነው። ቢኮዝ እንዳልኳቸው ነው ናርሲሲስቶች ራሳቸውን ያውቃሉ፣ ስቲል ሻዶቸው ምን እንደሆነ ያውቃሉ። ሶ ከዛ ከሚያውቁት ሻዶቸው ነው የሚሸሹት። ችግራቸው የናርሲሲስቶች ምንድን ነው ሂል እንዳያደርጉ ያደረጋቸው ነገር ሻዶቸውን ያውቁታል፣ ግን አይቀበሉትም፣ አይፈልጉትም። ኖ ይሄ ትናንት የነበር ይሄ ልጅነት የነበረ አሁን ላይ ግን እኔ እሱ የበላይ ነኝ አይነት ሙድ ስለሆነ የሚያራምዱት የናርሲሲስት ካራክተር ይኖራቸዋል ማለት ነው። ጨካኝ ይሆናሉ፣ ስሜቶቻቸው እንዳለ ይጠፋሉ፣ ይሞታሉ ማለት ነው። ስለዚህ ራሳችንን ከናርሲሲስቶች ለመጠበቅ ማስተዋል የሚኖሩብን ነገሮች ይኖራሉ። ለምሳሌ ሁሉም ነገር ለእኔ ይገባኛል ብለው የሚያስቡ ሰዎች፣ ሁሌም ትክክል እንደሆኑ ለማሳየት የሚሞክሩ ሰዎች፣ ፕላስ ደግሞ ዛሬ ነገ ትናንት ምንድነው ዛሬ ሌላ ነገ ሌላ የሚሆኑ አይነት ሰዎች። ለምሳሌ ለመሄድ በቃ ወሰናቸው አጠገባቸው ስትደርሱ በዛም በዚህ ማሳመነው አጠገባቸው እንድትሆኑ ሊያደርጓቸው የሚሞክሩ የሆነ ስህተት ተሳስተው ስህተታቸውን ለመሸፈን የሆነ አሳዛኝ መልክ ሲሰሩ ወይም ደግሞ በቃ እንደዚህ ያደረጉት በሆነ ምክንያት ተበድለው ተጎድተው እንደሆነ ምናምን አድርገው ይሄ አዛኝነታቸውን ስሜታዊ ኢምፓቲያቸውን ተጠቅመው ከነሱ ጋር እንድትቆዩ ለማድረግ የሚሞክሩ አይነት ሰዎች በዙሪያችሁ ካሉ ናርሲሲስቶች ናቸው። ናርሲሲስቶችን እናንተ ልታድኗቸው አትችሉም። ስለዚህ ናርሲሲስቶችን ልርዳቸው፣ ላግዛቸው፣ ካሉበት ነገር ላውጣቸው ብላችሁ እነሱን ለማገዝ መሞከር ራሳችሁን ለነሱ ግብአት ማድረግ ነው እንጂ ናርሲሲስቶችን ማዳን አትችሉም። ይልቁኑ ናርሲሲስቶችን ማዳን የሚቻለው እነዚህ ስሜታዊ ኢምፓቲዎች ራሳቸውን በማወቅና ሻዶቸውን መጋፈጥ ሲጀምሩ እነዚህ ሰዎች አንደኛ ራሳቸውን ከናርሲሲስት ያድናሉ። ሁለተኛ ደግሞ ናርሲሲስቱም እነዛ ሰዎች ከሱ እጅ እየወጡ በሄዱ ቁጥር ውስጡ ያለው ሻዶ ውስጥ ያለው ኢነር ቻይልዱ ደካማ ነህ፣ አየህ፣ አትችልም፣ አየህ እያለ ደጋግሞ እንትን ስለሚለው ሻዶውን እንዲጋፈጥ ያስገድዱታል። እነዚህ ስሜታዊ ኢምፓቲዎች አዌክ በሆኑ ቁጥርና ወደ ትክክለኛው ኢምፓቲነት እየቀረቡ በመጡ ቁጥር ለናርሲሲስት የማይመቹ አይነት ሰዎች እየሆኑ ስለሚመጡ፣ የማይጣፍጥ ምግብ እየሆኑ ስለሚመጡ የዛን ሰዓት ላይ ሳይወድ በግዱ ናርሲሲስቱ ከሻዶ ጋር እንዲጋፈጥ ሻዶውን እንዲቀበል ወደ መገደድ ስለሚሄድ የዛን ሰዓት ላይ ናርሲሲስቱ የመዳን ቻንስ ይኖረዋል እንጂ እየቀረብን እየተለሳለስን ይሄ ቀርበን አብረን ሁነን አጠገቡ ሁነን ሁሉንም እሺ እያልን ከሆነ ራሳችንን ግባት እያደረግን እንጂ መቼም እያዳን ነው አይደለም ማለት ነው። ዩንግ ምንድነው የሚለው ይሄ አዌክ ያልሆኑ ስሜታዊ ኢምፓቲ ያላቸው ሰዎች ይህንን ሰውዬ አድነዋለሁ፣ እረዳዋለሁ፣ ተረድቼው አድነዋለሁ ይላሉ። ናርሲሲስቶች ደግሞ ይህንን ሰውዬ እንደፈለግኩት አደርገዋለሁ፣ እንደፈለግኩ ቆጣጠረዋለሁ ይላሉ ይላል። በሁለቱ መካከል ያለውን ልዩነት አያችሁ። አንድ በስሜታዊ ኢምፓቲ ውስጥ ያለ ሰው እና አንድ ናርሲሲስት ሰው በሁለቱ ግንኙነት ቢኖራቸው ይሄ ስሜታዊ ኢምፓቲው ሰውዬ ያ ልጅ ጭንብል እየለበሰ የሚያሳያቸውን ሪያክሽን እነሱ ውስጥ ስሜቱ እየተፈጠረባቸው ስሜቱን ፊል እያደረጉት ያሳዝናል፣ ላግዘው ይገባል፣ ልረዳው ይገባል እያሉ ለናርሲሲስቱ ያስባሉ፣ ይጨነቃሉ። የራሳቸውን ፍላጎት ለናርሲሲስቱ መስዋዕት ያደርጋሉ። ናርሲሲስቶቹ ደግሞ ምንድን ነው የሚሉት? በተቃራኒ ይሄኛውን ሰውዬ እንደፈለግኩ አደርገዋለሁ፣ እንደፈለግኩ ቆጣጠረዋለሁ ነው የሚሉት ማለት ነው። ስለዚህ ናርሲሲስቶችን ማዳን አይቻልም ትሪት በማድረግ። ስለዚህ የሆኑ ነገሮችን እምቢ ማለት ያስፈልጋል። ባውንደሪ ልናበጅ የግድ ነው። በቃ ባውንደሪ ሊኖረን ይገባል። ይህንን ባውንደሪ ማንም ይሁን ማንም ሊያፈርሰው አይገባም ብላችሁ ጠንካራ የሆነ መሰረት ያለው ባውንደሪ ልታበጁ ይገባል፣ ያስፈልጋል ማለት ነው። ለዛሬ እዚህ ጋር ይብቃን። ቴሌግራም ቻናሌ ላይ የስሜት ቫምፓየር በሚል ርዕስ አንድ አጭር ልቦለድ አስቀምጫለሁ። የእሱ ተከታይ ሁለተኛ አጭር ልቦለድ አስቀምጣለሁኝ። በቀጣይ ከነዚህ ሁለት አጭር ልቦለዶች ተነስቼ ገጸ ባህሪያቶችን ከሳይኮሎጂ አንጻርና ከዚህ ከካርል ዩንግ
ዘ ኤምፓቲ ከሚለው ጽንሰ ሀሳብ ጋር አገናኝቼ ሞር በደንብ እንድትረዱት በገጸ ባህሪያቶቹ የማብራራላችሁ ይሆናል። ቀጣይ ቪዲዮ ያኛው ይሆናል። እስካሁን አብራችሁኝ ስለቆያችሁ አመሰግናለሁ። በቀጣይ እንዲነሳላችሁ የምትፈልጉት ሀሳብ ካለ ኮመንት አድርጉልኝ። ስለ ናርሲሲስቶች ያላነሷቸው የዘለልኳቸው ሀሳቦች እናንተ የምታውቋቸው ካሉ ስለ ስሜት ተጋሪነትም እንደዛው ፕላስ ደግሞ አሁን ላይ ከዚህ ቪዲዮ በኋላ የተሰማችሁ የተረዳችሁት ነገር በዙሪያችሁ እንደዚህ አይነት ሰዎች መኖራቸውን የተገለጠላችሁ ያወቃችሁ ሰዎች ካላችሁም ሀሳባችሁን ሼር ብታደርጉኝ እላለሁኝ። የቴሌግራም ቻናላችንን ዲስክሪፕሽን ላይ አለ፣ እዛ ላይ ገብታችሁ ማግኘት ትችላላችሁ። እስካሁን አብራችሁን ስለቆያችሁ አመሰግናለሁ።